እኔ ለመንጋው ይጨንቀኛል፣ እኔ ለመንጋው አስባለሁ፣ ለቤተ ክርስቲያን ያስባለሁ፣ ለሀገር ያስባለሁ፣ በፍጹም ለጣሊያን አልገዛም አሉ። ጣሊያን ደግሞ አሰራቸው፣ በእስር ቤት አስገባቸው። ወደ እስር ቤት ካስገባቸው በኋላ መኳንንቱን ይልካል። መኳንንቱ እንዲህ ይሏቸዋል፣ አባታችን ሆይ አዎ የገበረ ሰው እንደዚያ ነው የሚለው። እነሱ ተደርበዋል። እንዲህ ይሏቸዋል፣ አባታችን ሆይ እባክዎትን ሕዝቡንም እንዳያስጨርሱ እርሶም እንዳይሞቱ ለጣሊያን መንግስት ይገዙና ይሙቱ፣ ሕዝቡንም ለጣሊያን ተገዛ ብለው ይሙቱ አሏቸው። እርሳቸው እንዲህ አሉ፣ እግዚአብሔር ጽናቱን ይሰጠኛል። ማን ጽናቱን ይሰጠኛል? እግዚአብሔር ጽናቱን ይሰጠኛል። እኔ ጽኑ እሆናለሁ፣ ሀገሬንም አሳልፌ አልሰጥም፣ ቤተ ክርስቲያኔንም አሳልፌ አልሰጥም፣ ሕዝቤንም አሳልፌ አልሰጥም። የእነ ተክለ ሃይማኖትን ምድር፣ የእነ ክርስቶስ ሰምራን ምድር፣ እንዲሁም ደግሞ ሌሎች ቅዱሳን ከሮም እየመጡ የጸለዩባትን ቤት እንዴት ነው ከሮም ለመጣ ወራሪ የሚሰጠው? አልሰጥም አሉ ብፁዕ አቡነ ጴጥሮስ። እግዚአብሔር በረከታቸውን በእኛ ላይ ያሳድርብን። የብፁዕ አቡነ ጴጥሮስ የሰማዕቱ በረከት በእኛ ላይ ይደርብን። ብፁዕ አቡነ ጴጥሮስ አደባባይን ታውቁታላችሁ። ቦታው ያ ነበር። እዚያ ሕዝቡ ሁሉ ተሰብስቧል። ሕዝቡ ሁሉ ተሰብስቦ ባለበት ዳኞቹ ፍርዳቸውን አሰሙ። ይህ ጳጳስ አልገዛም ብሏልና በተሰበሰበው ሕዝብ መካከል እንዲረሸን፣ በተሰበሰበው ሕዝብ መካከል እንዲገደል ተወስኗል። ነገር ግን መልእክት ካላቸው ቅድሚያ ይናገሩ ተብሎ ለጳጳሱ ለአቡነ ጴጥሮስ ተነገራቸው። ጳጳሱ ይህን ሲሰሙ አልተደናገጡም። እርሳቸው በእግዚአብሔር የጠሩ ናቸውና ዘወር ብለው ወደ ፈረዱባቸው ዳኞች ዘወር አሉና በመስቀላቸው ባረኳቸው። እግዚአብሔር ይፍታም አሏቸው። ክርስትና እንዲህ ነው። እናንተ ሳታውቁ እኔን ለሞት ፈርዳችሁብኛል። ነገር ግን ደግሞ እናንተን እግዚአብሔር በሞት እንዳይቀጣችሁ በዘላለማዊ ሕይወት በመስቀል ባርኪያችኋለሁ። እግዚአብሔር ይፍታ አሏቸው፣ ባረኳቸው። የእርሳቸው ቡራኬ ዛሬም በእኛ ላይ ይደርብን እና ብፁዕ አቡነ ጴጥሮስ መልእክቶች ምንድን ነው? የሚያስተላልፉት መልእክት አለ ተባሉ። አዎ የሚያስተላልፈው መልእክት አለን ብለው በኩራት በኢትዮጵያዊነት ወኔ፣ በሰማዕትነት ወኔ፣ በአባትነት ወኔ ፊት ለፊት ከገዳዮቻቸው መካከል ቆሙ። ዝም ብለው የቆሙ እንዳይመስሏችሁ። በዚህ ወታደር ፊት ለፊታቸውም ወታደር፣ በአራቱም አቅጣጫ ወታደር መትረየስና ሌሎች መሳሪያዎች ተደቅነውባቸው እሳቸው ይህን እያዩ ወደ ሕዝቡ ዞሩ። እንዲህም አሉ ሕዝቡ፣ የአገሬ ሕዝብ ሆይ፣ አንተ ኢትዮጵያዊ ሆይ፣ ነብር ዝንጉርጉርነቱን ኢትዮጵያዊ መልኩን አይቀይርም እንደተባለ መልክህን እንዳትቀይር፣ ለጠላት እንዳትገዛ፣ ለባንዳ እንዳትገዛ፣ ሃይማኖትህን እንዳትክድ፣ ከወንድምህ ጋር እንዳትጣላ አደራ። እኔ ወደ ሞት እየሄድኩ ነው፣ ነገር ግን እርስ በርስ ተፈቃቀሩ፣ ለባንዳ እንዳትገዙ፣ ለዚህም አትገዙ ብለው አወገዙ። ሌላም መልእክት ተናገሩ። እንዲህም አሉ፣ ምድሪቷን ሀገራችን ኢትዮጵያ አሉ፣ ኢትዮጵያ ሆይ እሳት ሁኝባቸው፣ ገደል ሁኝባቸው፣ እሾህ ሁኝባቸው፣ እንዳትገዢ ብለው ምድሪቷን ማወገዙ። ብፁዕ አቡነ ጴጥሮስ አደባባይን ታውቁታላችሁ። ቦታው ያ ነበር። እዚያ ሕዝቡ ሁሉ ተሰብስቧል። ሕዝቡ ሁሉ ተሰብስቦ ባለበት ዳኞቹ ፍርዳቸውን አሰሙ። ይህ ጳጳስ አልገዛም ብሏልና በተሰበሰበው ሕዝብ መካከል እንዲረሸን፣ በተሰበሰበው ሕዝብ መካከል እንዲገደል ተወስኗል። ነገር ግን መልእክት ካላቸው ቅድሚያ ይናገሩ ተብሎ ለጳጳሱ ለአቡነ ጴጥሮስ ተነገራቸው። ጳጳሱ ይህን ሲሰሙ አልተደናገጡም። እርሳቸው በእግዚአብሔር የጠሩ ናቸውና ዘወር ብለው ወደ ፈረዱባቸው ዳኞች ዘወር አሉና በመስቀላቸው ባረኳቸው። እግዚአብሔር ይፍታም አሏቸው። ክርስትና እንዲህ ነው። እናንተ ሳታውቁ እኔን ለሞት ፈርዳችሁብኛል። ነገር ግን ደግሞ እናንተን እግዚአብሔር በሞት እንዳይቀጣችሁ በዘላለማዊ ሕይወት በመስቀል ባርኪያችኋለሁ። እግዚአብሔር ይፍታ አሏቸው፣ ባረኳቸው። የእርሳቸው ቡራኬ ዛሬም በእኛ ላይ ይደርብን እና ብፁዕ አቡነ ጴጥሮስ መልእክቶች ምንድን ነው? የሚያስተላልፉት መልእክት አለ ተባሉ። አዎ የሚያስተላልፈው መልእክት አለን ብለው
በኩራት በኢትዮጵያዊነት ወኔ በሰማዕትነት ወኔ በአባትነት ወኔ ፊት ለፊት ከገዳዮቻቸው መካከል ቆሙ። ዝም ብለው የቆሙ እንዳይመስሏችሁ። በዚህ ወታደር ፊት ለፊታቸውም ወታደር በአራቱም አቅጣጫ ወታደር መትረየስና ሌሎች መሳሪያዎች ተደቅነውባቸው እሳቸው ይህን እያዩ ወደ ሕዝቡ ዞሩ። እንዲህም አሉ ሕዝቡ፣ የአገሬ ሕዝብ ሆይ አንተ ኢትዮጵያዊ ሆይ ነብር ዝንጉርጉርነቱን ኢትዮጵያዊ መልኩን አይቀይርም እንደተባለ መልክህን እንዳትቀይር፣ ለጠላት እንዳትገዛ፣ ለባንዳ እንዳትገዛ፣ ሃይማኖትህን እንዳትክድ፣ ከወንድምህ ጋር እንዳትጣላ አደራ። እኔ ወደ ሞት እየሄድኩ ነው፣ ነገር ግን እርስ በርስ ተፈቃቀሩ፣ ለባንዳ እንዳትገዙ፣ ለዚህም አትገዙ ብለው አወገዙ። ሌላም መልእክት ተናገሩ። እንዲህም አሉ፣ ምድሪቷን ሀገራችን ኢትዮጵያ አሉ፣ ኢትዮጵያ ሆይ እሳት ሁኝባቸው፣ ገደል ሁኝባቸው፣ እሾህ ሁኝባቸው እንዳትገዢ ብለው ምድሪቷን ማወገዙ። ብፁዕ አቡነ ጴጥሮስ እኔ ለመንጋው ይጨንቀኛል፣ እኔ ለመንጋው አስባለሁ፣ ለቤተ ክርስቲያን ያስባለሁ፣ ለሀገር ያስባለሁ፣ በፍጹም ለጣሊያን አልገዛም አሉ። ጣሊያን ደግሞ አሰራቸው፣ በእስር ቤት አስገባቸው። ወደ እስር ቤት ካስገባቸው በኋላ መኳንንቱን ይልካል። መኳንንቱ እንዲህ ይሏቸዋል፣ አባታችን ሆይ አዎ የገበረ ሰው እንደዚያ ነው የሚለው። እነሱ ተደርበዋል። እንዲህ ይሏቸዋል፣ አባታችን ሆይ እባክዎትን ሕዝቡንም እንዳያስጨርሱ እርስዎም እንዳይሞቱ ለጣሊያን መንግስት ይገዙና ይሙቱ፣ ሕዝቡንም ለጣሊያን ተገዛ ብለው ይሙቱ አሏቸው። እርሳቸው እንዲህ አሉ፣ እግዚአብሔር ጽናቱን ይሰጠኛል። ማን ጽናቱን ይሰጠኛል? እግዚአብሔር ጽናቱን ይሰጠኛል። እኔ ጽኑ እሆናለሁ፣ ሀገሬንና አሳልፌ አልሰጥም፣ ቤተ ክርስቲያኔንና አሳልፌ አልሰጥም፣ ሕዝቤንና አሳልፌ አልሰጥም። የእነ ተክለ ሃይማኖትን ምድር፣ የእነ ክርስቶስ ሰምራን ምድር፣ እንዲሁም ደግሞ ሌሎች ቅዱሳን ከሮም እየመጡ የጸለዩባትን ቤት እንዴት ነው ከሮም ለመጣ ወራሪ የሚሰጠው? አልሰጥም አሉ ብፁዕ አቡነ ጴጥሮስ። እግዚአብሔር በረከታቸውን በእኛ ላይ ያሳድርብን። የብፁዕ አቡነ ጴጥሮስ የሰማዕቱ በረከት በእኛ ላይ ይደርብን። አቡነ ጴጥሮስ እኔ ለመንጋው ይጨንቀኛል፣ እኔ ለመንጋው አስባለሁ፣ ለቤተ ክርስቲያን ያስባለሁ፣ ለሀገር ያስባለሁ፣ በፍጹም ለጣሊያን አልገዛም አሉ። ጣሊያን ደግሞ አሰራቸው፣ በእስር ቤት አስገባቸው። ወደ እስር ቤት ካስገባቸው በኋላ መኳንንቱን ይልካል። መኳንንቱ እንዲህ ይሏቸዋል፣ አባታችን ሆይ አዎ የገበረ ሰው እንደዚያ ነው የሚለው። እነሱ ተደርበዋል። እንዲህ ይሏቸዋል፣ አባታችን ሆይ እባክዎትን ሕዝቡንም እንዳያስጨርሱ እርስዎም እንዳይሞቱ ለጣሊያን መንግስት ይገዙና ይሙቱ፣ ሕዝቡንም ለጣሊያን ተገዛ ብለው ይሙቱ አሏቸው። እርሳቸው እንዲህ አሉ፣ እግዚአብሔር ጽናቱን ይሰጠኛል። ማን ጽናቱን ይሰጠኛል? እግዚአብሔር ጽናቱን ይሰጠኛል። እኔ ጽኑ እሆናለሁ፣ ሀገሬንና አሳልፌ አልሰጥም፣ ቤተ ክርስቲያኔንና አሳልፌ አልሰጥም፣ ሕዝቤንና አሳልፌ አልሰጥም። የእነ ተክለ ሃይማኖትን ምድር፣ የእነ ክርስቶስ ሰምራን ምድር፣ እንዲሁም ደግሞ ሌሎች ቅዱሳን ከሮም እየመጡ የጸለዩባትን ቤት እንዴት ነው ከሮም ለመጣ ወራሪ የሚሰጠው? አልሰጥም አሉ ብፁዕ አቡነ ጴጥሮስ። እግዚአብሔር በረከታቸውን በእኛ ላይ ያሳድርብን። የብፁዕ አቡነ ጴጥሮስ የሰማዕቱ በረከት በእኛ ላይ ይደርብን።